ነብር አይኑን ታሞ ፍየል ስትመራው ይህንን እያየ ይኖራል ወይ ሰው አለ ዘፋኙ ማለት ነው። ነብር አይኑን ታሞ። ነብር እንግዲህ ማን ነው? ፍየል ማናት? እናንተ ነብር የሆናችሁ ኢትዮጵያውያን በራሳችሁ ጊዜ አይናችሁን አሳውራችሁ አይናችሁን አሳምማችሁ ፍየል እንድትመራችሁ ትፈልጋላችሁ። እንዴት ናችሁ? በዛሬው ቪዲዮ የምነግራችሁ በሆነ ጊዜ ባለመመቻቸት 12ኛ ክፍል ላይ ውጤት አልመጣላችሁ ብሎ ዩኒቨርሲቲ ሳትገቡ ቀርታችሁ በኋላ ላይ ባሉ በተለያዩ አማራጮች በሳመርም ወይም ደግሞ በኤክስቴንሽን ፕሮግራም የዲግሪ ትምህርታችሁን እየተከታተላችሁ ላላችሁ ወይም ለመከታተል ላሰባችሁ ኢትዮጵያውያን ነው። አሁን ላይ አንድ ከ6 ዓመት በኋላ የመመረቂያ ጽሑፉን ሲያቀርብ የነበር አንድ ተማሪ ነበር። ኖርማሊ በዲፓርትመንታችን ወደ 38 ኮርስ አለው። የዲፓርትመንት ኮርስ ኮመን ኮርስ ወደ 18 ኮርሶች አሉ። ትምህርት ሚኒስቴር ኮመንሊ ለሁሉም የጨመራቸው ናቸው። ኦቨርኦል አጠቃላዩ እንግዲህ ስንት እንደሆነ ደምሩት እና ይሄ የ6 ዓመት ተማሪው ያቀረበው የመመረቂያ ጽሑፍ ወይም ሲኒየር ኢሴይ እንኳን የ6 ዓመት ወይም እንኳን የዲግሪ ተመራቂ ይሁንና አንድ ተራ ተማሪ እንኳን የማይሰራው አሳይመንት ነው። አንድ ነቃ ያለ አጎቴን አምጥቼ አርሶ አደር አጎቴን ይሄን ነገር ስራልኝ ብለው ምርጥ አድርጎ ነው እንኳንስ 6 ዓመት ትሬኒንግ ወስዶ የቋንቋ ጥረት ነው ሊገጥመው የሚችል እና ቀደም ብዬ እንደነገርኳችሁ እኛ እንግዲህ በዘራችን ኢትዮጵያውያን ነብር ነን ማለት ዋይዝ ነን ማለት ነው። በቀላሉ ነገሮችን መረዳት እንችላለን ማለት ነው። የሚያስተምረን ካገኘን እንማራለን። እምዬ ምኒልክ ዘመናዊነትን ወደ ኢትዮጵያ ሲያመጡ ይጠቅማል ብለው ነው። ዘመናዊ ትምህርትን ወደ ኢትዮጵያ ሲያመጡ ይጠቅማል ብለው ነው። በእርግጥም ይሄ የትምህርት ሴክተር ባይኖር ምን ያህሉ የት እንደነበረ ማሰብ ከባድ አይመስለኝም። እና ነብር ነበርን፣ ግን አይናችንን አሳወርንና በገዛ እጃችን በገዛ ፍላጎታችን በስንፍናችን ከትናንት ባለመማራችን ፍየል እንድትመራን እንፈልጋለን። የውጭ ዜጎች መጥተው የኛን ሙያ እንዲሰሩልን ሙያችንን እንዲያስተምሩን በዲፕሎማ በዲግሪም ተምረን ተመርቀን የተመረቅን ሳይመስለን ማወቅ ያለብንን በጊዜ ሳናውቅ ቀርተን እንደዚሁ እንዳዲስ ሁልጊዜ እንዳዲስ እየሆነ ሌሎች እንዲሰሩልን እንፈልጋለን። በተለያዩ ፕሮጀክቶች ብታው ፕሮጀክት ሊደሮቹ በጣም ሙያ ያላቸው የውጭ ዜጎች ናቸው ማኔጅ የሚያደርጉት። ከፍተኛ ተከፋዮችም እነሱ ናቸው። ኢትዮጵያውያን ኖርማሊ በየትኛውም ሴክተር ቢማሩ የትኛውም ዲግሪ የትኛውም ዲፓርትመንት ቢኖራቸው ሊደር እንኳን ቢሆኑ በዛ ወቅት ወይ ደግሞ በዛ ፕሮጀክት ሊደር እንኳን ቢሆኑ እውቀት የለም። አይደለም የኤክስቴንሽን አይደለም የሰመር ይቅርና በሬጉላር በመደበኛው ትምህርት እንኳን በትክክል ትምህርቱን ተምሮ የጨረሰ እና ለዛ የሚያበቃ እውቀት ያለው ሰው ብዙ አላፈራም። በገዛ እጃችን አይናችንን አሳውረን ፍየል እንድትመራን እንፈልጋለን። የዲግሪ ተመራቂ ነን፣ የማስተርስ ተመራቂ ነን። ግን የዲግሪ ተመራቂ ማወቅ የሚገባውን ነገር አላወቅንም። የማስተርስ ተመራቂ ማወቅ የሚገባውን ነገር አላወቅንም። እየሰራን ያለነው ነገር ሌላ ሀገር በምን መንገድ እየተሰራ ነው? ምንስ ቀላል መንገድ አለው? በአጭር ጊዜ እንዴት አድርጌ መስራት እችላለሁ? ከዚህም በፊት ይሄ ነገር ያስፈልገኛል ወይ? ይሄ አሰራር ይሄ የተማርኩት ያለው ትምህርት ለዚች ሀገር ያስፈልጋል ወይ? ለአካባቢ ያስፈልጋል ወይ? የሚፈታው ችግር አለ ወይ ብለን ማሰብ ደክሞናል። ብዙ ቦታ ሄዱ። አሁን ላይ እንደውም እስከ ፒኤችዲ ድረስ ተመራቂዎች አሉ፣ ፒኤችዲ ሆልደሮች አሉ። ግን በትክክል ቃለ ጉባኤ የሚጽፉ ስንቶች ናቸው?
በትክክል አንድ የአካባቢያዊ ሪፖርት ማዘጋጀት የሚችሉ ስንቶች ናቸው? በትክክል ያጋጠመን ችግር ሳይንሳዊ በሆነ መንገድ ልቦለድ በማይመስል መንገድ አዘጋጅተው መፍትሄ ድረስ የሚደርሱ የትኞቹ ናቸው? እና የሀገራችን የትምህርት ስርዓት ፎር ሰርቫይቫል ወይም ደግሞ ሰርቫይቭ አድርገን እንድንኖር እንጂ የተማረ የሰው ኃይል ያፈራል ብሎ ማሰብ ትንሽ ከባድ እየሆነ ነው። እና ምናልባት ቅድም እንዳልኳችሁ በኤክስቴንሽን ወይም ደግሞ በሳመር ትምህርታችሁን የተከታተላችሁ ያላችሁ እና ገና ያልጨረሳችሁ ካላችሁ እንድታስቡበት ነው የምነግራችሁ። እኔ ባለሁበት ዲፓርትመንት እስካሁን ድረስ ባለው ሁኔታ ኤግዚት ኤግዛም እንኳን የሚያልፉ በቁጥር ከ3 ተማሪዎች ያበልጡ ምን ያክል ሴክሽን ቢኖረን ማለት ነው 50% እንኳን ማምጣት የሚችሉ ማለት ነው። ልብ በሉ በኤክስቴንሽን እና በሳመር ፕሮግራም የዲግሪ ዩኒቨርሲቲዎች ውስጥ ገብቶ ዲግሪ መማር የሚቻለው ምናልባት ትምህርት ሚኒስቴር ያስቀመጠው የዲግሪ ወይ ደግሞ የዩኒቨርሲቲ መግቢያ ውጤት ያልኖራቸው ሊሆን ይችላል። ግን ምን ማድረግ አለባቸው? በዲፕሎማ ሲኦሲ ያላቸው መሆን አለባቸው። በዲፕሎማ ሲኦሲ ካላቸው ሪሌትድ በሆነ ዲፓርትመንት ገብተው በዲግሪ መመረቅ ይችላሉ። ያ ሲሆን በፕራይቬት ነው ይከፍላሉ፣ ወይም የቢሮ ባለሙያ ከሆኑ ደግሞ ቢሮው ስፖንሰር ያደርጋቸዋል። የግል ሴክተርም ኤንጂኦም ከሆነ ሰዎችን ከፈለጋቸውና በሙያቸው የሚረካ ከሆነ የግድ ስፖንሰር ያደርጋቸዋል። በመደበኛ ትምህርት ለምሳሌ 4 ዓመት የሚፈጅ ትምህርት ወይም 5 ዓመት የሚፈጅ ትምህርት ምናልባት ከ6 እስከ 8 ዓመት ድረስ ሊፈጅ ይችላል ለመጨረስ ማለት ነው። ምክንያቱም በአንድ ሴሚስተር ያው ሙሉ ከሰኞ እስከ ዓርብ ያለውን መጠቀም ስለማይቻል የግድ መሆን የሚችለው ምንድነው? ኤክስቴንሽን ከሆነ እሑድ ቅዳሜ ነው። ሳመር ከሆነ ደግሞ ሁልጊዜ በየዓመቱ መጨረሻ ላይ ባሉ ወራት በሐምሌና በነሐሴ ነው ስለሆነ ትምህርቱ የሚሰጠው የግድ ክሬዲት አወሩ ተመጣጥኖ በ4 ዓመት ወይም በ3 ዓመት ማለቅ ስለማይችል ማለት ነው። ያ ስለሆነ የግድ ዓመቱ ኤክስቴንድ መደረጉ አይቀርም እና ብዙ ጊዜ የምናየው ነገር ምንድነው? ለምሳሌ የሳመር ተማሪዎች ከሆኑ ትምህርቱ በሁለት አይነት መንገድ ነው የሚሰጠው። በዲስታንስ ያለ ፌስ ቱ ፌስ ቱቶሪያል ደግሞ የሚባል ነገር አለ። ሬጂስተር እንዳደረጉ ኖርማሊ ቀጣይ ዓመት በቱቶሪያል የሚወስዷቸው ግን አሁን ላይ ሞጁል ይዘው ይሄዳሉ ማለት ነው። ሞጁል 3-4 ሞጁል ሊሆን ይችላል እንደ ዲፓርትመንት ሁኔታ። ያ ሞጁል ምንድነው? የተዘጋጀ ነው። ዲስታንስ ሞጁል ነው የሚባለው። የተዘጋጀ ነው ኖርማሊ። ዓላማው ወይም እሳቤው ምንድነው? ሁሉንም ፌስ ቱ ፌስ በማድረግ ወይም በክረምት መርሃ ግብር ሁሉንም ፌስ ቱ ፌስ ማድረግ ያው ትንሽ በጣም ጊዜውን በጣም ሊለጥጠው ይችላል። ከ8 ዓመትም በላይ ሊሄድ ይችላል። ከበር መድረግ ስለማይችል ማለት ነው። ወደ 150 ወይ ከ140 ምናምን ክሬዲት በላይ ስለሚሆን አጠቃላይ እሱን ማመጣጠን በጣም አይቻልም በአጭር ጊዜ ለመጨረስ ማለት ነው። እንደምታዩት አንደኛ ዓመት ለመባል በመደበኛው ቢያንስ 4 ወር የግድ 8 ወር 1 ዓመት መማር አለባቸው። በአንድ ወር ውስጥ 4 ሳምንት አለ። በሌላ 4 አጠቃላይ 16 ሳምንት መማር አለባቸው። አንድ ሴሚስተር 16 ሳምንት ማለት ደግሞ የግድ 4 ወር ነው የሚሆነው። 4 ወር 8 ወር። ስለዚህ ኢቨን በሳመር እንኳን ብትቆጥሩት ይሄኛውን አንደኛ ዓመትን ለመጨረስ እንግዲህ ሐምሌና ነሐሴ 2 ወር ስለሆነ ስንት ጊዜ ይፈጃል? 8 ወር። የአንደኛ ዓመትን ስንት ጊዜ ይፈጃል? 16 ሲካፈል ለ2 ወር 8 ክረምቶች ያስፈልጋሉ። 8 ዓመት ማለት ነው አንደኛ ዓመትን ለመጨረስ። ስለዚህ ለምሳሌ ሚኒመም 4 ዓመትን ትምህርት ለመጨረስ ወይ መደበኛውን በትክክል ፌስ ቱ ፌስ በማስኬድ 8 ሲባዛ በ4 ስንት ነው? 8 በቃ አያልቅም ማለት ይቻላል ባጭሩ። ስለዚህ ምንድነው የሚደረገው? በዲስታንስ መርሃ ግብር የሚባል አለ። ዲስታንስ ስለዚህ የተወሰኑ ኮርሶች ሞር ኦፍ ቴክኒካል ያልሆኑ ወይ ደግሞ በጣም በማንበብ ሊረዷቸው ይችላሉ ተብሎ የሚታሰቡ ኮርሶች የግድ በዲስታንስ ይሰጣሉ ማለት ነው። ሞጁል ይዘው ይሄዳሉ። ያ ዲስታንስ ሞጁል ሲነበብ ይከርማል ማለት ነው። ሲያነቡት ይከርማሉ በራሳቸው መንገድ። ስለዚህ
ሞጁሉን ልክ ሬጂስተር አድርገው ለቀጣይ ትምህርት ሬጂስተር አድርገው ሲሄዱ ሞጁሉን ይዘው ይሄዳሉ። ያን ሞጁል እንደተረከቡ ነው ማለት ነው ትምህርት የሚጀምረው። ስለዚህ ምንድነው የሚታሰበው? ባለሙያ ናቸው ወይ በግላቸው የሚሰሩ ሰዎች ናቸው፣ የትኛውም ወይ በኤንጂኦ ወይ በመንግስት ተቋማት የሚሰሩ ናቸው። ስለዚህ ያን ሞጁል በራሳቸው ፕሮግራም አወጥተው ሲያነቡ ይከርማሉ ማለት ነው። ለምሳሌ የ3 ክሬዲት አወር ኮርስ ከሆነ ሜይ ቢ ወደ 120 ፔጅ የሚደርስ የዲስታንስ ሞጁል አለ። ከ90 እስከ 120 ፔጅ። 4 ክሬዲት አወር ኮርስ ከሆነ ደግሞ እስከ 160 ከ120 እስከ 160 ፔጅ የሚደርስ ሞጁል ይኖራል። የግድ ነው። ያ ስታንዳርድ ነው። እንግዲህ ዩኒቨርሲቲዎች ላይ የሚጠቀሙት ስታንዳርድ ነው። ዝም ብሎ ተራ ፔጅ አይደለም ማለት ነው። መምህራን ናቸው የሚያዘጋጁት። ያን ኮርስ በደንብ ይረዳሉ ተብሎ የሚታሰቡ መምህራን ናቸው የሚያዘጋጁት። የግድ ያንን ሞጁል ማንበብ ያስፈልጋቸዋል ማለት ነው። ነገሩ በተቃራኒ ይሆንና ተማሪዎች ያን ሞጁል ወስደው ወይ መንገድ ላይ ላለ አንድ ባለ ሱቅ ላይ ሰጠውት ይከርማል፣ ወይም ይዘው ሄደው የቡና የሻይ የስኳር መጠቀለያ ያደርጉታል። ነጋዴዎች ሊሆኑ ይችላሉ፣ ወይ ነጋዴ ዘመድ ይኖራቸዋል። ያን ሞጁል ይሰጣሉ። ባይዘው ወይ ያንን ሞጁል ሲወስዱ ከፍለው ነው፣ በከፈሉት ክፍያ ነው የሚወስዱት ተወስዱት ማለት ነው። እንግዲህ ተማሪዎች ትሆኑ ይችላላችሁ የምታዩት። ያ ሞጁል አይነበብም፣ ይከርማል። ቀጣይ ሐምሌ ይመጣል፣ ይገባሉ። እንግዲህ አንዳንድ ጊዜ ቀደም ካለ ጥሩ ነው፣ ግን እስከ ሰኔ 30 የግድ የመደበኛው ትምህርት ፕሮግራም ስለሆነ ከዛ በፊት አይመጡም። ስለዚህ ሐምሌ ሲገባ ነው የሚመጡ። የዛኔ ምንድን ነው የሚሆነው? ለምሳሌ አንድ ኮርስ 3 ክሬዲት አወር ኮርስ ከሆነ በ4 ተባዝቶ 12 ሰዓት ቲቶሪያል ይባላል። መምህራን ይመደቡና ቲቶሪያል ይሰጣል ማለት ነው። የ3 ክሬዲት አወር ኮርስ ማለት ለምሳሌ ስንት ነው ያልኳቸው? 12 ሰዓት። 12 ሰዓት ማለት ጀስት እንደው ኖርማሊ በክሬዲት ስለሆነ አንድ ክሬዲት 50 ደቂቃ ተብሎ ተይዞ በዛ መንገድ ነው። ስለዚህ ሜይ ቢ 2 ቀን በአንድ ቀን ይለቅ ከተባለ እንግዲህ ኖርማሊ ከ2 ሰዓት እስከ 12 ሰዓት ከምናምን ነው። አልዛ ግን በ2 ቀን ሊሰጥ ይችላል ማለት ነው። ለምሳሌ ሰኞ ጠዋት ከ2 ሰዓት እስከ 6 ተኩል ከሆነ ምናልባት እንግዲህ ከሰዓት አይሆንም ከተባለ ማክሰኞ ወይ ረቡዕ የሆነ ቀን እንደዚሁ ወይ ከ8 እስከ 12 ተኩል ወይ ከ2 ሰዓት ተኩል እስከ 6 ተኩል በሚሆን ፕሮግራም የሚያልቅ ነው የሚሆን ማለት ነው። ያ የ3 ክሬዲት አወር ኮርስ በቲቶሪያል መልክ በእንዲህ ሰዓት ተባዝቶ ይሰጣል ማለት ነው። ሙሉ ነው የሚያልቅ እንግዲህ በዚች የቲቶሪያል ሴሽን ማለት ነው። ከዛ ፋይናል ኤግዛም ይፈተናሉ። ያንን ዲስታንስ ሞጁል ሲያነቡት የከረሙት አሳይመንት አለ። ሁልጊዜ አሳይመንት አለ። ከሞጁል መጨረሻ ላይ አሳይመንት አለ። ያን አሳይመንት የግድ ተብሎ የሚጠበቀው ምንድነው? ሲያነቡት ከርመው ያን አሳይመንት ፕራይቬትሊ ሰርተው ይመጣሉ። ብዙ ጊዜ የአሳይመንት 30% ሊይዝ ይችላል። እንደ መምህሩ ሁኔታ 40% ሊያስይዘው ይችላል፣ 50% ሊያስይዘው ይችላል። ኔጎሽዬሽኑ አንዳንድ ጊዜ በመምህሩ ፐርሰናል ፕሮብለም ምክንያት አሳይመንት ብቻ ጨመር አድርጎ ሊይዝላቸው ይችላል። እንዲረዱት ስለማይፈልግ፣ እንዲለወጡ ስለማይፈልግ እነሱ የተረዳን ይመስላቸዋል፣ ያገዘን ይመስላቸዋል። የገደለው እንደሆነ ግን አያስብም። ፋይናል ማክሲመም ከ70 አንዳንዴም እንዳልኳቸው አሳይመንቱ ከ40 ከሆነ ከ60 ይሆናል ፋይናል። ሙሉን ኮርሱን በሚያጠቃለል መንገድ ምንድነው በደንብ አንብበውት ከረሙና አንብባችሁ ከከረማችሁ በፕሮግራማችሁ በየሳምንቱ በየወሩ ምን ከቨር ማድረግ እንዳለባችሁ ስኬጁል ታይም ቴብል አዘጋጅታችሁ ስታነቡ ከከረማችሁ የቋንቋ ሊሚቴሽን ሊኖር ይችል ይሆናል፣ ግን ያንን ዲክሽነሪዎች አሉ፣ ሰዎች አሉ፣ መምህራንን ደውሎ መጠየቅ ይቻላል። በደንብ ትረዱታላችሁ ማለት ነው። ከዚህ ተቃራኒ ይሆንና ግን ፋይናል ፈተና ከግማሽ በላይ የሚያመጣ ጥቂት ነው። ጭራሽ አያዩትም አትጀምር ባይዘው በመደበኛ ትምህርት ቢሆን ያ 3 ክሬዲት አወር ኮርስ በሳምንት 3 ፕሮግራም ተሰጥቶት 50 ደቂቃ በ4 ወር መጠናቀቅ የሚገባው ኮርስ ነው።
ያው ምርጫ ነው ከሚዘጋ በእንዲህ አይነት ፕሮግራምም መማር ይቻላል የሚል ኦፖርቹኒቲ ስለመጣ በጣም አሪፍ ነው። እኔ በጣም ነው አፕሪሺየት የማደርገው ይሄንን አፕሮች ማለት ነው፣ ተማሪ በደንብ የሚጠቀምበት ከሆነ። ግን የሳመር ወይ ኤክስቴንሽን ማለት የሰነፎች ፕሮግራም አድርጉ የሚረዳ ደግሞ የተሳሳተ ግንዛቤ ያለ ሰው አለ። ያ ግን አይደል። ሰነፍ የሚያደርጉት ትክክል የሚያደርጉት ተማሪዎች ናቸው በራሳቸው ጊዜ ማለት ነው እንጂ የተለየ የፕሮግራሙ ሁኔታ ወይም ደግሞ የትምህርት አሰጣጡ ሁኔታ አንድን ተማሪ ሰነፍ ነው አንዱን ጎበዝ ነው መደበኛ ስለሆነ ጎበዝ ነው ምናምን የሚባል አይነት አሰራር እንዲህ አይነት አንደርስታንዲንግም የለም። ወደ ኤክስቴንሽን ስንመጣ ግን ይሄ ዲስታንስ የሚባለው ፕሮግራም አይኖርም። ስለዚህ አመቱም ይቀንሳል ማለት ነው። አመቱን ሙሉ እሑድ ቅዳሜ ነው ሲማሩ የሚከርሙት። የተለየ ፎርስ ሜጆር የሚባል ከአቅም በላይ የሆነ እንደ ጦርነት፣ የተፈጥሮ አደጋ፣ እንግዲህ መሬት መንሸራተት ብቻ እንደዚህ አጠቃላይ ሀገራዊ የሆነ ችግር ካልተከሰተ በስተቀር በኤክስቴንሽን ፕሮግራምም አመቱን ሙሉ ስለሆነ 12 ወር ተወሰነ ጊዜ ነው ብሬክ ሊሰጣቸው የሚችለው። በየሳምንቱ መጨረሻ እሑድ ቅዳሜ ትምህርቱ ይሰጣል ማለት ነው። ስለዚህ ኤቭሪ ኮርስ ያው በፌስ ቱ ፌስ ትምህርት ነው ማለት ነው። ስለዚህ ከሰኞ እስከ ዓርብ ስራቸውን ሲሰሩ ይሰነብታሉ። እሑድ ቅዳሜ ክላስ አለ ማለት ነው። ሙሉ ፕሮግራም ከ2 ሰዓት ተኩል ጀምሮ ያው የምሳ ሰዓት እንደቀረ እስከ 12 ሰዓት እስከ 11 ተኩል ድረስ ያው መምህራን ሰርቪስ ማግኘት ስላለባቸው እሑድ ቅዳሜ የግድ ትምህርት ነው ማለት ነው። ሰኞ ጀምሮ ወደ ስራቸው ነው ማለት ነው። ሳናረጋ ስንመጣ ግን ከሐምሌ 1 ጀምሮ እንደሚጠሩበት ቀን ነው እንግዲህ የሚወሰነው። ይሄ ከሐምሌ 1 ጀምሮ ሞስት ፕሮባብሊ እስከ ነሐሴ መጨረሻ ማለት ነው። አንዳንድ ጊዜ እንዳልኋችሁ መስከረም ላይ የሚገባበት ሰርከምስታንስ ሊኖር ይችላል፣ በተለየ መንገድ ዘግይተው ከገቡ ማለት ነው እና ከበር ማድረግ የማይቻል ከሆነ ይህንን አሰጣጥ ስታዩት አብዛኛውን በዚህ ፕሮግራም የሚማሩ ተማሪዎች ማቹርድ ናቸው፣ ዌል ማቹርድ ናቸው። በእድሜም ቤተሰባዊ የሆነ እንትናቸውም ባክግራውንዳቸው በጣም የተሻሉ ናቸው። ለምን? ቤተሰብ አላቸው፣ ልጆች አላቸው፣ ኃላፊነት የሚወስዱ ናቸው፣ ባለሙያ ናቸው፣ የመንግስት ኃላፊነት ያለባቸው ናቸው፣ ብዙ አደራ የተጣለባቸው ሰዎች ናቸው። በመደበኛው ካሉት በተሻለ የህይወትን ሁኔታ አውቀውታል። ዓለም ምን እንደሚመስል ከእያንዳንዱ ሰው ምን እንደሚጠበቅ ኦልሬዲ የሚያውቁት ነገር አለ ማለት ነው። ስለዚህ እንዲሁም አንዳንድ ጊዜ መምህራን በእድሜም ትንሽ አንዳንድ የሚያንሱ ሊኖሩ ስለሚችሉ ትምህርቱን ለመስጠት የሆነ አንዳንድ ጊዜ እድሜውን ማሰብ ከተጀመረ አስቸጋሪ ሊሆን ይችላል፣ በእድሜ ከተሄደ ማለት ነው። አንቱ የከሌ ጋሽ የከሌ እያለ ነው መምህሩ የሚያስተምር ማለት ነው። ይሄ ባለበት ሁኔታ ግን መደበኛ ተማሪዎች ብዙ ጊዜ ደሞዝ ተከፋዮች ስላልሆኑ ቢሮ የሚገቡ ወይ ደግሞ ሌላ የሚተማመኑበት አለ ተብሎ ስለማይታሰብ ብዙ ጊዜ ለትምህርታቸው ተገዥ ሆነውና የሚያጠኑ ትምህርቱ እንደሚያስፈልጋቸው የሚያስቡ አሳይመንት በትክክል የሚሰሩ ሲከብዳቸው በማንበብ እንጂ እርስ በርስ በመኮራረጅ ቶሎ ሀሳቡ የማይመጣላቸው መደበኛ ተማሪዎች ሆነው እናገኛቸዋለን። ብዙ ጊዜ በሳመር እና በኤክስቴንሽን ያሉ ሰዎች አንዳንዴ እንግዲህ በግል ከሰሩ የተሻለ ለመሆን ነው። በሁለቱም መንገድ የተሻለ በቢሮ ላይ እየሰሩ ነው። ስለዚህ የሆነ ፕሮፌሽናል ዴቨሎፕመንት ያው ትንሽ እድገት ይኖራል፣ ደሞዝ ይጨምራል ተብሎ ይታሰባል። ደረጃቸው ስለሚጨምር እንግዲህ ካለው ከ22 ደረጃ ትንሽ ከፍ የማለት ነገር ይኖራል፣ ደሞዝ ይጨምራል። ኦብቪየስሊ ግን ደሞዝ ስለመጨመር ነው እንጂ ያን ፕሮግራም አሁን ክረምት ላይ ሰዎች ሲመጡ ልጆቻቸውን ትተው ነው የሚመጡ። እዚያ የሚሰሩት ስራ ይኖራል፣ ቤተሰባዊ ቁርኝት ይኖራል። ያን አቋርጠው ነው የሚመጡ። እዚህ መጥቶ ግን ያችን ነገር በዛች ቅጽበት ምን አውቄ መጀመሪያ የሚማሩት ትምህርት ግን ለአፕግሬዲንግ የሚማሩት ትምህርት ሪሊ ምንድን ነው የሚያመጣው ቼንጅ?
ምን ለውጥ ነው የሚያመጣው? ምንድን ነው የሚጨምርልኝ? በቢሮ አሰራሪ ወይም ደግሞ ሴክተር ለመቀየር ሊሆን ይችላል። ሴክተር ለመቀየር ግብርና ላይ የነበረው ሌላ ወደ ጤና ሊገባ ይችላል። ጤና ላይ የነበረው ወደ መሬት ሴክተር ሊገባ ይችላል። ወደ ትምህርት ሴክተር ሊገባ ይችላል። ትምህርት ሴክተር የነበረው ወደ ሌላ ሴክተር ሊገባ ይችላል። እንደ ምርጫ ነው። ዞሮ ዞሮ ግን ያን ሲሆን ያበላል ከሚለው መጀመሪያ እወጣዋለሁ ወይ አውቃለሁ ወይ። አሁን እንደምታውቁት ኤግዚት ኤግዛም ይባላል። ያ ኤግዚት ኤግዛም ዝም ብሎ አይደለም። አትሊስት 50% ማምጣት ቀላል አይደለም። መረዳት ይጠይቃል። ያንን እዛ ዲፓርትመንት ላይ የሚሰጠውን ትምህርት ማለት ነው። ስለዚህ ዝግጁ ካልሆኑ በዛ መንገድ ለመለወጥ ቁርጠኛ ካልሆናችሁ አለመጀመር ይሻላል። ልጆቻችሁን ብታሳድጉ እዛ ሰፈር ለሰፈር የምትሰሯቸውን ስራዎች፣ የምትገበያቸውን ግብይቶች፣ የምታለሟቸውን ልማቶች መስራት የተሻለ ነው የሚሆነው። ዞሮ አፕግሬድ ለማድረግ ብቻ ተሆነ ትምህርቱ ምናልባት ላያልቅ ይችላል። ካላወቃችሁትም እንዳልተማራችሁ ነው የሚቆጠር። አሁን ሰው ያልተማረውን ትምህርት ዝም ብሎ ሰፖርት ተደርጎ ተገፍቶ ዲግሪ ቢይዝ ማስተርስ ቢጭን ምን ትርጉም አለው? ስለሚያየው ነገር ሌሎች ሰዎች ወይ ደግሞ የሚያገለግላቸው ሰዎች ያላዩትን ካየ ላይ ቀር ከነሱ የተሻለ ካልሆነ ዲግሪ መጫ ነው። ምንድነው የሚሰራው? ይሄ ቁርቁባ ምን ነው? ቁርቁባ ተሸክማ ገረዴ ማርያም ስማ ነው። ቁርቁባ ተሸክማ ቁርቁባ ምን ያደርጋል? በየቢሮው ስትሄዱ ምንም ያልተሻሻለ አሰራር የምታው በዚህ መንገድ ስለሆነ አብዛኛው ተቸብችቦ የሚሄደው ዲግሪ ሆልደር ማዕት ነው ያለን። ምንም ዲግሪ የሌለው አሰራር ነው ያለን ጭራሽ ማለት ነው። እንኳን ሌላ ሀገር እየተሰሩ ያሉ ስራዎችን መጽሐፍ አንብቦ በሌላ ቋንቋ የተጻፉ በእንግሊዝኛ እኮ ነው ትምህርቱ የሚሰጠው። እንግዲህ ለአረዳድ ተብሎ በአማርኛም ትንሽ ይተረጎምለታል የሆነ እንጂ በእንግሊዝኛ ነው ትምህርቱ። ሞጁሉ ሁሉ በእንግሊዝኛ ነው። የአማርኛ ትምህርት ካልሆነ እንኳን የሌላ ሀገር ኤክስፒሪየንስ የሌላ ሀገር ልምድ አንብቦ ይሄ ነገር ለእኛ ሀገር ያስፈልጋል ወይ ብሎ በስሩ ያሉ ባለሙያዎችን አመራሮችን አሳትፎ አወያይቶ ይሄን ኤክስፒሪየንስ ብንሰራስ ብሎ የሚያስብ ባለሙያ ይቅርና ዩኒቨርሲቲ ውስጥ እንኳን የተማረውን ትምህርት ቢሮው ላይ አፕላይ የሚያደርግ ባለሙያ የለንም። ቀደም እንዳልኳችሁ ትንሽዬ እኮ ነች። ያን ያህል እኮ ትኩረት የሚሰጠው የሪሰርች አሰራር አይጠበቅም። ቤሲሲ ላይ ኮርሱን ይማራሉ። እንዲያው ብቻ ያሳዝናል። በኤክስቴንሽንም በሳመርም ለመማር አስባችሁ የምትማሩትን ትምህርት ወዳችሁት በዛው ለመለወጥ አውቃችሁ ካልሆነ ባትጀምሩት ልምከራችሁ። አለበለዚያ ግን የግድ በተለያየ ሐሳብ የተወጠረ አእምሮ ትምህርቱ ለመማር ይቸግረዋልና እንደምን በጸሎትም በጥረትም ትምህርቱን ግን መረዳት ያስፈልጋል። የማያስፈልግ ከሆነና ለሀገራችን የማይጠቅም ለወገኖቻችን የማይፈይድ ትምህርት ከሆነ አያስፈልግም፣ ይዘጋልን። ምክንያቱም በዚህ እየሰራን ነው ብሎ ማመልከት ያስፈልጋል። አንድ ህንፃ በቀን ሰራተኞች ተጀምሮ የሚያልቅ ከሆነ የምን የኢንጂነሪንግ ምሩቅ ያስፈልጋል? ዲግሪ ማስተር ስለምንድን ነው የእሱ በተለየ ክፍያ የሚከፈለው? በቀን ሰራተኛ ተጀምሮ የሚያልቅ ከሆነ በልምድ ተሰርቶ የሚያልቅ ከሆነ ብዙ ቢሮዎች ላይ ያሉ አሰራሮች የተለመዱ ከመሆናቸው የተነሳ በልምድ ተሰርተው የሚያልቁ ከሆነ ምን ያደርጋል? ይሄን ያህል ዓመት መፍጨት፣ ይሄን ያህል ክፍያ መክፈል። ቢያንስ እኮ ለምሳሌ በሴሚስተር እስከ 3000 ከ2400 እስከ 3000 ነው። 2500 እናድርገው። 2500 ምናልባት ለስንት ዓመት ይፈጃል እንበል? ስንት ዓመት ይፈጃል እንበል? አይ በቃ በጣም ውድ ነው። ከሬጉላር በተለየ ነው የሚጨምረው በነገራችን እና
በጣም ብዙ ብር ነው የምታወጡት። ብዙ ብር አወጣችሁ፣ ግን በዛ ትምህርት የማትለወጡ ያ ትምህርት እናንተን የማይመስል እናንተ ያንን ትምህርት የማትመስሉ ከሆነ መመረቂያ ቀናችሁ ላይ የሚጫነው ነገር አይጠቅም። እንገራችሁ ምንም ማለት አይደለም። እዛ ዲግሪ ላይ ግድግዳ ላይ የተሰቀለ ዲግሪ ማለት ነው። ቁርጠኛ መሆን ያስፈልጋል። ወይ የምትማሩት ትምህርት አያስፈልግም። ምን ያደርጋል? መንግስትስ በጀት የሚያወጣ ለዚህ ምን ያደርጋል? መምህራንስ እዚህ የማይጠቅም ትምህርት የሚያስተምሩ ለምን ምን ይሰራል? በሚጠቅም መንገድ ሊሰማሩ መሆን ይችላሉ። ይህ በጣም በጣም ተስፋ የሚያስቆርጥ። እስካሁን ወደ ብዙ መቶዎች የሚቆጠሩ የዲግሪ ተመራቂዎች አሉ፣ በኤክስቴንሽንም በክረምትም ግን ኖ ቼንጅ። እስካሁን 10% ኤግዚት ኤግዛም ያለፈ የለው እና እንደውም የሆነ ጊዜ ያው በተፈጥሮ አደጋዎች ምክንያት እና አንድ ሰው ሰራሽ በሆኑ ችግሮች ምክንያት በአንድ ክረምት አንድ ሴሚስተር መሆን የሚገባውን 2 ሴሚስተር ካልሆነልን ቀጣይ የሚገጥመንን ነገር ስለማናውቀው ብለው ኖርማሊ በ25 ቀን አንድ ሴሚስተር የሚሰጡ የትምህርት ተቋማት አሉ። በ25 ቀን አንድ ሴሚስተር እና ይሄ ትውልድ ገደላ ነው። በህዝብ ላይ መቀለድ ነው። ኖርማሊ እነዚህ ሰዎች ነገ ወጥተው የሆነ ስራ እንዲሰሩ ትርጉም ያለው ነገር በአእምሯቸው አዲስ ነገር እንዲያስቡ የሚያስችል ትምህርት አያስፈልግም። የሆነ አሰራር የሚያሻሽል የሆነ ነገር የሚቀይር ካነጋገሩ፣ ካስተሳሰቡ፣ ካሰራሩ የሚያሻሽለው ነገር የማይኖር ከሆነ ያንን የተለየ ትምህርት መማሩ ምንድነው የሚጠቅመው ለዚህ ሰው? በክረምትም በኤክስቴንሽን ፕሮግራምም ለመማር ስትመጡ የምትሰሯቸው ግሩፖች ለመኮራረጅ አሁን አንዳንድ ጊዜ የሆነ ጊዜ ምን ገጠመኝ መሰላችሁ? ለመኮራረጅ ሎካሊቲ ተቆራኝተው የሚመጡ ሰዎች አሉ። ለመኮራረጅ ለማንበብ አይደለም። ዶርም ጋር ሄደው እኮ ለጥ ነው የሚሉ ወይ ደግሞ ተግቢ ውጭ ወጣው ዝም ብለው እግራቸው እንዳደረሳቸው ነው የሚዞሩት። ግን ለማንበብ አይተጠቀሙበት። በዛሽ ጊዜ ምን ባደርግ ይሻላል? አሁን በዛሽ ጊዜ እኮ ቢያንስ እኮ ቢጸልዩበት እኮ ይሄን ትምህርት በተማሩበት ወቅት እኮ የሆነ ሱባኤ ቢገቡ የሆነ ገዳም ቢገቡ እኮ ቢያንስ ፈጣሪ የሆነ ነገር በህይወታቸው ሊለውጥላቸው ይችላል እኮ። እንዲሁ ዝም ብለው ሄዱ ወሩን አሳልፎ ያንን ክፍያ ዝም ብሎ በባዶ ከፍሎ ቢሮ ስለምንድን ነው የሚከፍል? የማይለወጥ ባለሙያ ለምንድን ነው ስፖንሰር የሚያደርገው? ስንት ድሃ ባለበት ሀገር፣ ስንት አቅመ ደካማ ባለበት ሀገር እንዲህ አይነቱን ተቆጥሮ ነው የሰው ኃይል የተማረ የሰው ኃይል አለን ማለት አይከብድም? እነዚህ ሰዎች አሁን እናንተ ከሰው ኮፒ ያደረጋችሁ የተጎራረጃችሁ ሳትረዱት የተማራችሁን ትምህርት ጨርሳችሁ ነገ ልጆቻችሁ ሲያዩ የዲግሪ ተመራቂዎች ናቸው፣ እዚያ ግድግዳ ላይ ተለጥፏል ያ ነገር። ሐውልት በሉት ሐውልት ነው። ያን ሐውልት እያዩ ግድግዳ ላይ የተለጠፈው ነው መመረቂያ ምናምን። ምን ብላችሁ ነው የምትመልሱላቸው? የሆነ ጥያቄ ሲጠይቋችሁ ካኒው ኢማጂን ማስረዳት ትችላላችሁ? እንደምትሉ ነው ወይ? እኔ የተማሩት ትምህርት ይሄ እናንተ የተማራችሁት ያለውን ሳብጀክት አያውቀውም ነው የምትሉት? ያሳዝናል። እና ፕሊስ ጊዜያችሁን ተጠቀሙ። አሁን ላይ ጊዜው በጣም በጣም ዘመኗል። ዘመናዊነት ሊያጠፋ ይችላል፣ ሊያለማ ይችላል። ሊያጠፋ ይችላል ብዬ የማስበው በዚህ መንገድ ዝም ብለን የምንተወው ከሆነ ነው። ሊያለማ ይችላል ብዬ የማስበው ደግሞ በትክክል የምንጠቀምበት ከሆነ ነው። ስለዚህ
አድዋን ያክል የጀግንነት ድል የተመዘገበበት ታሪክ ያለን ሰዎች ሳንማር በቀላሉ የሚገባን ሰዎች በራሳችን ጊዜ ጭንቅላታችን እንዳያስብ አድርገን በራሳችን ጊዜ እግዚአብሔር አሟልቶ የሰጠንን አእምሮ ዘግተን አይናችንን አውረን ሌሎች እንዲመሩን ሌላ ፈቀላጤዎች መጣው እንዲመሩን በቆዳ ቀለም ነጭ ስለሆነ ብቻ መጣው የኛን ሙያ የኛን ሀገር ስራ እንዲሰሩልን እንዲመሩን ለምን እንፈቅዳለን? ለምንድነው እነሱ የሚያውቁትን ብቻ ሳይሆን ከዛም በላይ ለማወቅ ያን ያህል ጥበብ ያለን እስቲ ላሊበላ አክሱም ሐውልት ነው ጎንደር አብያተ ክርስቲያን እስቲ ብዙ ነገሮችን ተመልከቱ እስኪ እንደዛ አይነት ጭንቅላት የነበራቸው ሌላ ሀገር ያልነበረ ጭንቅላት የነበራቸው ሰዎች እነዚያ ዘሮች እነዛ አንበሶች የነዛ ነብር ዘሮች ሆነ እንዴት ነው የሌላ ሀገር ሰዎች መጣው እንዲፏለሉ እነሱ እንዲመሩ እነሱ እንዲያሳዩ እንዲያስተምሩ ምን ፈቅደው ለምንድን ነው? እኔ አንድ አጎቴ ትምህርት ቤት አልተማረም እና ምንም ጭራሽ በደርግ ዘመን የነበረ መሰረተ ትምህርት እንኳን አልተማረም። የውዳሴ ማርያም ተገዝቶለት እሷን ከብት ሲጠብቅ እያየ አንብቦ ተረድቶ ፈጣሪ ገልጦለትም ብዬ ነው የማስበው። ስሙን ይጽፋል። ዛሬ የእድር ሊቀመንበር ሆኖ ቃለ ጉባኤ ይጽፋል። ኖርማሊ እሱ የሚጽፋቸውን ጽሁፎች እኛ መጻፍ አንችልም። ኖርማሊ በቋንቋ ነው የምንበልጠው እና ነጀሬው ደግሞ 12ኛ ክፍል አዋቂ አልሆነም። 10ኛ ክፍል ዲፕሎማ ገቡ። ደረጃን ደረጃ ሁለት ዲፕሎማ የሚያሰጠውን ደረጃ ድረስ ደረሱ። ሲኦሲ ተፈተኑ፣ አለፉ። ምን መንገድ እንዳለፉ አይታወቅም። ዲግሪ ገቡ። ዲግሪ ላይ መጡ። ስሙን እንኳን በትክክል የማይጽፍ የዲግሪ ተመራቂ ማስተማር ምን ያክል መረገም መሰላችሁ? ገንዘብ ስለከፈሉ ብቻ በኤክስቴንሽን በሳመር ስለመጡ ገንዘብ ስለከፈሉ ብቻ እያስተማርን ነው የሚል ተቋም ራሱ እንዴት ሀገር እያጠፋ እንደሆነ ማን በነገራችሁ? ሳትማሩ ተምራችኋል ብሎ የሚመርቃችሁ ተቋም ጠቅሟችሁ መስሏችሁ ነው? እና የኔ ዓላማ ኢትዮጵያውያንን እንምሰል። ነብሮች የሆን ሰዎች፣ አንበሶች የሆን ሰዎች በገዛ ፍላጎታችን በገዛ ምርጫችን ወርደን ሌሎች እንዲያስተምሩን እኛ ያለፍነውን ነገር ረስተን ሌሎች ተፊት ሆነው እንዲያሳዩን ለምን እንፈቅዳለን? እንማርበት ነው የሚያስፈልገን ከሆነ ያ ትምህርት ያስፈልጋል የሚፈይደው ነገር አለ ብለን የምናስብ ከሆነ እንለወጥበት፣ እንወቀው፣ እንገምግመው። ካላስፈለገ በብዙ መንገድ ሊያገለግል የሚችል በጀት አላስፈላጊ ቦታ ላይ መዋል የለበትም። ተማሪውም ከፍሎ መክሰር የለበትም። የትምህርት ተቋማትም አላግባብ በዚህ መንገድ ህዝብን የማይቀይር ሀገርን የማይቀይር ትምህርት እየሰጡ የስንፍና ኢንኩቤተር መሆን የለባቸውም ነው። ሌላ አይደል። ዛሬ ሰፊ መሬት አለ። የመሬት ስርዓታችን ጥሩ ቢሆን ገበሬዎች ቢሆኑ እነዚህ የሆነ አሰራር የማይቀይር በእንግሊዝኛ መጽሐፍ እኮ ትምህርት አይደለም። ኮምፒውተር ተሸክሞ መዞር ትምህርት አይደለም። ኮምፒውተር ፕሮጀክተር ይዞ ምናምን አስተማሪን በዛ ልክ መገለጥ የለበትም። ምን ለውጥ የሚያመጣ ትውልድ አውጧል ነው መሆንም ያለበት። ያን የፈለገ ሪሰርች ብሰራ የፈለገ ባስተምር የዚችን ሀገር ሁኔታ የማይቀይር ከሆነ አም ቫልዩለስ just like that። እኔ ለራሴ ሌባ ነኝ ማለት እኮ። አስተማሪ ሆኜ እያስተማርኩት ያለሁት ተማሪ እኔን መስሎ የማይወጣ ከሆነ የሆነ ችግር የማይቀርፍ የማይፈታ የሆነ አሰራር የማያሻሽል ከሆነ
ማይከራከር ከሆነ ሁልጊዜ በጉቦ ሰርቫይቭ ለማድረግ የሚጥር ከሆነ አም ቫሊዩለስ። እና ኢሊፕ የሚባል ፕሮግራም አለ። መንግስት ወደ ኦንላይን ትምህርት ለመሄድ እያሰበ ነው። እንግዲህ ፌስ ቱ ፌስም አልሆነልን፣ እንዴት ኦንላይን ሆነ እንዴት እንደምንሆን እሱ መድኃኒዓለም ነው የሚያውቀው። እና አንድ የሆነ ፔጅ ላይ እናንተ የተማራችሁት ትምህርት ህይወታችሁ ላይ ምን ለውጥ አመጣል ብላችሁ ታስባላችሁ ይላል። ራይቲንግ ነው፣ ልንጽፍ ነው። እናንተ የተማራችሁት ትምህርት ማህበረሰቡ ላይ ምን ለውጥ አመጣል፣ ምን ቀይሯል፣ ምን ለውጧል፣ ምን አሻሽሏል ብላችሁ ታስባላችሁ ይላል። እና እኛ እናስተምራለን 6 ዓመት 7 8 ዓመት ቆይተው ይሄ ብቻ አይደለም በመደበኛው ኢቨን ማለት ነው የሚሰጠው ትኩረትም አነሰ ነው። አሁን ይህንን ተሆና ለምሳሌ በማስተርስ ፕሮግራም ቢሆን እንዴት ነው ሁኔታው? ሰምታችኋል። በጣም ዲቶሪየትድ የሆነ ሲስተም ውስጥ ያለን በነገራችን ላይ እንኳን ችግሩ የሚገባው እንኳን ዓለም ላይ እየተከናወነ ያለው ነገር ፈጥኖ ሊገባው ሊረዳው የሚችል የተማረ የሰው ኃይል ማውጣት ይቅርና ሾህ ላይ ቢቀመጥ ሾሁ የወጋው ይሁን አይሆን የማይረዳ ወዴት እንደሚሄድ የማይረዳ እንኳን የሌላ ሰው ችግር ሊፈታ እንኳን ሐሳብ ሊያመነጭ በየጊዜው የሚደጋገሙ ችግሮች ምክንያታቸው ይሄ ሊሆን ይችላል ብሎ እንኳን የሚያስብ ሰው ሊገኝ ይቅርና ዝም ብሎ ማለት ነው። እና ካልተማርን ወደን የገባነውን ዲፓርትመንት ካላወቅን ካልገመገምን እንደሚያስፈልግ እንደማያስፈልግ ሐሳብ የምንሰጥ ካልሆነ ባንማረው ይሻላል። ችግሩ ባይጫን ይሻላል። አናፍርም ወገን አናፍርም። አንድ ካህን ተፈትኖ ብቁ ካልሆነ አይጠመጠም። ታውቃላችሁ? እና ለልጆቻችሁ አስቡላቸው። አላግባብ የሚከፈለው ክፍያ ለትምህርት ቤታቸው፣ ለምግባቸው፣ ለልብሳቸው ይሆናል። ምንም እንኳን ቢሮ ስፖንሰር ቢያደርጋችሁ በሌላ መንገድ ስፖንሰር ቢያደርጋችሁ እንደው ተጨማሪ ስራዎችን የምትሰሩበት መንገድ ቢመቻችላችሁ እንደው አሁን የሆነ ቢሮ ላይ በትክክል ለመስራት ዲግሪም ያስፈልግ አይመስለኝም። በዚህ ደረጃ ዲፕሎማ ማውረድ ምንም አዲስ ነገር የለውም። በተለመደው አሰራር እየተሰራ ስለሆነ ምንም ለውጥ የለውም። ፖለቲካውን ብትሉት ምንም ብትሉት አይዲያ ለማምጣት ይሄ መስራት አለበት። በቃ ሌላ ነገር የለውም። ከቀኝ ግዛት ለመውጣት ይሄ መስራት አለበት። የተሻለ ሁኔታ ያስፈልገናል ብሎ ለማሰብ ይሄ መስራት አለበት። እና ኤኒዌይስ አይ ቲንክ ይሄ ቪዲዮ የተወሰነ ኢንሳይት እንደሰጣችሁ ተስፋ አደርጋለሁ። አስተያየቶቻችሁን ኮሜንት አድርጉና ምናልባት የተለየ ሀሳብ ካላችሁ ደግሞ ሌላ ጊዜ እንዲሁ በዚህ መንገድ ጆይን ማድረግ ብትፈልጉ ምን ብታደርጉ የተሻለ ስኬታማ ትሆናላችሁ የሚለው ዙሪያ ላይ አተኩሬ ቪዲዮ ሰራላችኋለሁ። ለማንኛውም ምን ትላላችሁ? እስኪ መምህራን ከሆናችሁ እስከ መጨረሻ አያችሁት ምን ትላላችሁ? በቀጣይ እንገናኛለን።